ሰላም ጤና ይስጥልን ውድ የአዲስ ታይምስ ሚዲያ ተከታታዮቻችን፣ በዛሬው ዜናችን የዓለም አቀፍ ደረጃ ትላልቅ መነጋገሮችን በፈጠሩ ሶስት ዋና ዋና ጉዳዮች ላይ በስፋት ምንነግራችሁ ይኖራል። በመጀመሪያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ60 የሀገሪቱ የንግድ አጋሮች ላይ የጣሉት አዲስ ታሪፍ በዓለም ኢኮኖሚ ላይ የሚያሳድረውን ጫና እንመረምራለን። በሁለተኛ ደረጃ በመካከለኛው ምስራቅ በአሜሪካና በኢራን መካከል ያገረሸው አስፈሪ ጦርነት፣ በኢራቅ የተሰሙት ፍንዳታዎችና የቀጠናው ወደ ባሰ ቀውስ መግባቱን በተመለከተ ምን ዳስሶ ይኖራል። በመጨረሻም የኢራን አብዮታዊ ዘብ አዛዦችና ወታደራዊ ቁሳቁሶች ወደ የመን መላኳን የሚገልጹ ዘገባዎች በቀይ ባህር የንግድ መስመር ላይ የተደቀነውን ስጋት በጥልቀት እንመርምራለን። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ባለፈው ዓመት ወደ ስልጣን ከመጡ ወዲህ በዓለም አቀፍ የንግድ ስርዓት ላይ በርካታ እርምጃዎች ሲወስዱ የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ በ60 የሀገሪቱ የንግድ አጋራት ላይ አዲስ ታሪፍም ጥለዋል። በዚህ መሰረት እንደ ዩናይትድ ኪንግደም፣ ቻይና እና የአውሮፓ ህብረት ያሉ ቁልፍ የኢኮኖሚ አጋሮች ወደ አሜሪካ በሚልኳቸው ምርቶች ላይ ከ10 እስከ 12.5 በመቶ የሚደርስ ቀረጥ ተጥሎባቸዋል። ይህ አሜሪካ ከነዚህ አጋሮቻቸው የምታስገባውን 99.4 በመቶ ምርት የሚነካው ነውም ተብሏል። የአሜሪካ የንግድ መስሪያ ቤት ተወካይ ጄምሰን ግሪድ እንደገለጹት እርምጃው የተወሰደው እነዚህ ሀገራት የጉልበት ብዝበዛንና የግዳጅ ሰራተኝነትን ለማስቀረት በቂ ስራ አልሰሩም በሚል ነው። ግሪድ አክለውም የዛሬው እርምጃ የሰብአዊ መብት ጥሰትንና አሳሳች የንግድ ልምምድ ላይ የሚታየውን ችግር ማስተካከል ይጀምራልን ብለዋል። በሁሉም ቦታ የሚገኙ ሰራተኞች ደህንነትን ያሻሽላል ሲሉም ተናግረዋል። ነገር ግን ይህ ምክንያት ምን ያህል እውነተኛ ነው የሚለው የብዙዎች ጥያቄ ነው። በዩሳ ሳንዲያጎ ዓለም አቀፍ ፖሊሲና ስትራቴጂ ትምህርት ቤት ዲን የሆኑት ታዋቂው የኢኮኖሚ ባለሙያ ካሮሊን ፍሮይድ ለቢቢሲ በሰጡት አስተያየት የቀረበው ምክንያት ሽፋን እንጂ የእውነት ለግዳጅ ሰራተኝነት ሲባል የተወሰደ አለመሆኑንም ገልጸዋል። ፍሪውንድ እንደሚያስረዱት የትራምፕ አስተዳደር ዋና ግብ ከንግድ ሚዛን ጉድለት ጋር የተያያዘ ነው። አሜሪካ ታሪፎቹን ለመጣል የሚያስችል ህጋዊ ምክንያት ለመፈለግ ስትል የጉልበት ብዝበዛን ምክንያት አደረገች እንጂ ዋናው ዓላማ የአሜሪካን የማኑፋክቸሪንግ ዘርፍ ለመጠበቅ የተደረገ እንቅስቃሴ ነው በማለትም ይተነትናሉ። ይህ ውሳኔ በተለይ የአሜሪካ ጠቅላይ ፍርድ ቤት የአደጋ ጊዜ አዋጅን በመጠቀም የሚጣል ታሪፍ ህገወጥ ነው ሲል ባስተላለፈው ውሳኔ ማግስት የተከተለ በመሆኑ በህግና በፖሊሲ ደረጃ በትራምፕ አስተዳደር ላይ ትልቅ ክርክር ያስነሳል። በተጨማሪም በዓለም አቀፍ ደረጃ ግሽፈትን ሊያባብስና በንግድ አጋሮች መካከል አዲስ የመልስ ምላሽ የታሪፍ ጦርነት ሊቀሰቅስ እንደሚችልም የኢኮኖሚ ባለሙያዎች ያስጠነቅቃሉ። አሁን ደግሞ ትኩረታችንን ወደ መካከለኛው ምስራቅ ቀጠና እናደርጋለን። በአሜሪካና በኢራን መካከል ያለው ግጭት በድጋሚ ማገርሸቱን ተከትሎ ቀጠናው ይበልጥ ወደ መስቀልቀል እየገባም ይገኛል። የአሜሪካ ጦር በኢራን ላይ የፈጸመው 13ኛ ሌሊት የአየር ድብደባ ማጠናቀቁን ባወጀ ጥቂት ሰዓታት ውስጥ በሰሜናዊ ኢራቅ የኩርዶች ዋና ከተማ በሆነችው አርቢል አቅራቢያ በሚገኝ የአሜሪካ ጦር ሰፈር 7 ተከታታይ ፍንዳታዎችም ተሰምተዋል። አንዳንድ የፕሬስ ጋዜጠኞች እንደዘገቡት ከጦር ሰፈሩና ከአውሮፕላን ማረፊያው አቅራቢያ ከፍተኛ ጭስ ሲወጣም ተስተውላልም ብለዋል። በሁለቱ ኃይሎች መካከል ያለው ግጭት ከተቀሰቀሰ ወዲህ ከፍተኛ የሰው ሕይወትና የንብረት ውድመትም እየደረሰ ይገኛል። የኢራን ጤና ሚኒስቴር ይፋ ባደረገው መረጃ መሰረት ጦርነቱ ዳግመኛ ካገረሸ ወዲህ 55 ሰዎች ሲገደሉ ከ600 በላይ የሚሆኑ ደግሞ ቆስለዋል። ቴሄራን በአሜሪካ ድብደባ ከተፈጸመባት በኋላ በሆርሙዝ ወሽመጥና በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ የምታደርገው የሮኬትና የድሮን ጥቃት አጠናክራም ቀጥላለች። የግጭቱ መዘዝ በየብስ ብቻ ሳይወሰን በዓለም አቀፍ የባህር ንግድ መስመር ላይም አደጋ ደቅኗል። በየመን የሚንቀሳቀሱትና የኢራን አጋር የሆኑት ሁቲዎች በዚህ ሳምንት በቀይ ባህር ላይ በሚቅዝ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን አውጀዋል። ይህ እርምጃ ቀጠናው እንደ አማራጭ የሚጠቀምበትን የባህር መስመር ሙሉ በሙሉ አደጋ ላይ ጥሎታል። ይህም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርም ምክንያት ሆኗል። ይህ ጦርነት አሜሪካ እና ኢራን ብቻ ሳይሆኑ መላው የዓለም ምጣኔ ሀብትም ይጎዳል እየተባለ ነው። በቀጠናው የሚገኙ እንደ ሳውዲ አረቢያና ኢራቅ ያሉ ሀገራት በሁለቱ ኃይሎች ግጭት መሃል ገብተው ከፍተኛ ስጋት ውስጥም ወድቋል። ጦርነቱ ወደ ተሟላ ቀጠናዊ ጦርነት ከተቀየረ የዓለም የነዳጅ አቅርቦት ላይ ትልቅ ውድቀት ሊያስከትል እንደሚችልም የፖለቲካ ተንታኞች ይጠቁማሉ።
ወደ ሶስተኛው አቤት ዜናችን ስንሻገር ኢራን በየመን ከሚንቀሳቀሱ ሁቲዎች ጋር ያላትን ግንኙነት ይበልጥ የሚያጠናክር ድብቅ እንቅስቃሴ ማድረጓ ተጋልጧል። ሮይተርስ የዜና ምንጮችና የየመን ባለስልጣናትን ጠቅሶ እንደዘገበው ኢራን የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ሚሳኤልና ድሮን ነክ ቁሳቁሶችን ወደ የመን ልካለች። ምንጮች እንደገለጹት ከሆነ ከ10 እስከ 20 እንደሚደርሱ ከፍተኛ የአብዮታዊ ዘብ አዛዦች የተላኩት የሁቲዎች ወታደራዊ አቅም ለማጠናከርና አዲስ በሚታጠቋቸው የሚሳኤል ስርዓቶች ላይ ስልጠና ለመስጠትንም ተብሏል። የኢራን አውሮፕላን በመጀመሪያ ወደ ሰና በረራ አድርጎ የነበረ ቢሆንም የሰና አውሮፕላን ማረፊያ በሳውዲ አየር ጥቃት በመመታቱ ምክንያት አውሮፕላኑ አቅጣጫውን በመቀየር ወደ ቀይ ባህር ወደብ ከተማ ወደ ሆነችው ሆዴዳይ ለማረፍ ተገዷል። በተጨማሪም ኢራን የሁቲዎችን እንቅስቃሴ የፋይናንስ አቅም ለመደገፍ ወርቅ በአውሮፕላኑ አጓጉዛለችም ተብሏል። ይህንን ዘገባ በተመለከተ የቀረቡት ምላሾች የተለያዩ ናቸው። የየመን መንግስት ምላሽ አንዱ ሲሆን በሳውዲ የሚደገፈው የየመን መንግስት የማስታወቂያ ሚኒስቴር ሙአም አልአሪያ ለሮይተርስ በሰጡት ቃል የኢራን አዛዦችና መሳሪያቸው መግባታቸውን አረጋግጠዋል። ተልኳቸው በቀይ ባህርና በባብል አልመንደር የዓለም አቀፍ የባህር መተላለፊያ ደህንነትን አደጋ ላይ መጣል ነው ሲሉም ተናግረዋል። ሁቲዎች ደግሞ ይህንን አስተባብለዋል። በሌላ በኩል በአውሮፕላን ውስጥ እንደነበሩ የተናገሩት የሁቲ ሚዲያ ኃላፊ አብደል ረህማን አልህርም ክሱን ውሸትና ፈጠራ ሲሉም አስተባብለዋል። በአውሮፕላን ውስጥ የነበሩት በሙሉ ሲቪሎች እንደሆኑም እና ሁቲዎች የራሳቸውን መሳሪያ እንደሚያመርቱም ገልጸዋል። ውድ የአዲስ ታይምስ ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ ዜናዎች እኚህን ይመስሉ ነበር። እናንተስ አስተያየታችሁን ከታች በኮመንት መስክ ላይ ያስፍሩልን። መረጃዎቹ ከተመቻችሁ ላይክ እና ሼር በማድረግ ሌሎች ጋር እንዲደርስ አድርጉ። አዲስና ጥልቅ መረጃዎችን፣ ትንታኔዎችን በፍጥነት እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም አምሹ።